132ን ይዤላችሁ ብቅ ብያለሁ። እንግዲህ በባለፈው ሳምንት ካቆምንበት ሳስታውሳችሁ እንግዲህ አበጌል ወደ አባቷ ክላስ ሄዳ እማዬ ይሄ ሰውዬ ከሃዲ ነው ባሌ ብለሽ እንዳትጠሪው ብላት ነበር ነው ያቆምነው ማለት ነው። ሰላም ሰላም ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ። እንዲሁም ለዓለማየሁ ዩቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ አዲስ ነን አበረታቱን እንላለን ማለት ነው። እንግዲህ ወደ ዳጣ ድራማ ክፍል 132 ይዣችሁ ሲሄድ አብረን ነኝ እንግዲህ አቶ ደረጀ ልጅ አይደለሽም አላቀሽም መቼም ይቅር አልልሽም ይላታልኝ። እሷም እንግዲህ ማርቲም ትደነግጣለች። እንዳንተ አይነት አባት አያስፈልገኝም ትለዋለች ማለት ነው። እንግዲህ አቶ ደረጀም ደግሞ አሟታል ምን ሆነሻል ይላታልኝ። አንተ ከሃዲ ነህ ሰክራ ነው እንግዲህ አባቷ ቤት ሄዳ በስከር መንፈስ ሁሉም አልተሻለሽም አይደል እያለ እየተናገራት እንግዲህ ምን ትላለች ከሃዲ ትለዋለች ማለት ነው። ምን ይላታል ከሃዲ ትለዋለች። ይሁን ማርቲ ያላልኩሽም አልተሻላትም አሁንም እያመማት ነው ይላል። ከሃዲና አባዬ ዳጣን ከሰላም ነው የወለድካት ትለዋለች ማለት ነው። ይኸውልሽ እንዳልኩሽ ነው አሟታል አልተሻላትም አላመመኝም እማዬ ወደ ውጭ ልሄድ ያልኩት ይሄ ነገር መሸከም አቅቶኝ አባቴ በጣም ከሃዲ መሆኑ የተነሳ ዳጣ ብቻ አይደለችም ሰላም አሁን የወለደችው የራሱ ልጅ ነው ትላለች። አይሆንም አይሆንም አይደለም ይላል። እማዬ እኔ ሁለተኛ ብዬ አባቴ ብዬ አልጠራውም አንቺም ብትሆኚ ባሌ ብለሽ እንዳትጠሪው ከዚህ ከሃዲ ጋር አብረሽ እንዳትተኚ እማዬ ተነሽ ትላታለች። ተነስ አባዬ ውጣ ተነስ ውጣ ትለዋለች ማለት ነው። እንግዲህ አቶ ደረጀ አይኑ ፈጦ ደንግጧለኝ ማለት ነው። እውነት አቢጌል የምታደርገው ያለው ነገር ትክክል ነው ወይ? እሷ ግን በስካር መንፈስ ነው ሁላ ነገር ውጣ እያልኩ ውጣ ትለዋለች ማለት ነው። ማርት ኤቢን አላውቃትም። ኤቢ ልጅ አይደለችም። ኤቢ ስንት ነገር እያወቅሽ እንደዚህ ታደርግኛለሽ? ኤቢ እኔ እኮ በአንቺ ብዙ ለፍቻለሁ፣ ብዙ ደክሜያለሁ። አላውቅሽም ይቅር እላለሽ ልጅ አይደለሽም። እኔም እንዳንተ አይነት አባት እንዲኖረኝ አልፈልግም እያለች እንግዲህ ትነግረዋለች። ዝም በል ብላ ሂዳ ታንቀዋል። በቃ ዝም በል ትለዋለች። ዝም በል ብላ ታንቀዋለች ማለት ዝም በል ብላ ከሃዲ ነህ አባዬ ከሃዲ ነህ እያለ አባቷን ታንቀዋለች። እማዬን ከድካት ዝም በል ትለዋለች ማለት ነው። አብጌል አንቃ ይዛዋለች። እንግዲህ ወይዘሮ ማርቲም ዝም ብላ ታያቸዋለች። ማርቲ ደንግጣለች። ዝም በል ዝም ከሃዲ ነህ ከሃዲ እማዬን ክድሃታል በከሃዲ ነህ ብላ ታንቀዋለች። አብጌል ልቀቂኝ ይላታል። አልለቅህም ብላ ታንቀዋለች ማለት ነው። እንግዲህ አቶ ደረጀ ይሄን ነገር የሚያየው በህልም ነው ማለት ነው። በህልም ነው እንደዚህ አቤላ እንግዲህ በህልም ነው ይሄን ነገር እያየው ያለ አቶ ደረጀ ማለት ነው። አብጌል ወደ ክላስ መምጣቷ እሱ ግን የእውነት መስሎት ልጄ አይደለሽም ይቅር አልልሽም ማርቲን ከጎን ሆና ሁሉም ነገር ሲያይ ነበረ። እንግዲህ አቶ ደረጀ ትላለች። ደሬ ትለዋለች ትለዋለች ምን ሆነ ነው ትለዋለች ማለት ነው። ምን እየተካሄደው ነው ምን ሆነ ነው ትለዋለች። ተመስገን ይላል ማለት ነው። ከዛ ምን ሆነ ትለዋለች። ተመስገን ይላል። ህልም ነው ማርቴ ይላል። ከዛ ምንድነው የሆንከው? ምንድነው ነገሩ ትላለች። ይኸውልሽ ማርቴ ህልም ነው ይላታል። የደረጀ መጨረሻ ለማየት እንደኔ የጓጓ ሰው ግን አለ። ህልም ነው ማርቲ ይላታል። ቅጀት ነው ይላታል። ምን እያየህ ነው? ምን እየሆንክ ነው? ተመስገን ይላል ማለት ነው። እንዴ ምንድነው እሱ ጌታችን ውስጥ ያገባው? እኔ ራሱ ሲያቃዥ ነው ያደረጉት። ግን ምንድን 10 ጊዜ እየባንክ አሁን ገና ሸለብ ሲያረከኝ አንተ ጮፍክ ትለዋለች። ተኝ በቃ ተኝ ይላታል። ሰላም ነው ይላል። እንግዲህ አቶ ደረጀ የሚቃጅና ተመልሶ ይተኛል። ተመስገን ብሎ ማርቲም ትተኛለች ማለት ነው። እንግዲህ ሁሉም እየተወዛገቡ ነው ያለው። እንደኔ ደግሞ እንዳንድ ሀሳብ ደግሞ አቶ ደረጀ እውነቱን ቢናገር
ራሱንም በቃ ከነገሩ አንዴ ተናግረው ከነገሩ ከተናገረ ይቀልለታል ብዬ አስባለሁ። በውስጡ እንደሚይዘው ማለት ነው። እንግዲህ መድኃኒትም ከዛ ሁና ደግሞ ያነጠንቆይ እየታያት ታለቅሳለች፣ ትጮኻለች ማለት ነው። አልፈልግም አልፈልግም ትላለች ማለት ነው። ውሃም ደግሞ እንግዲህ ክላሷ ሆና እየቃጨች ትገኛለች። በቃ ቤቱ ቅጀት በቅጀት ነው ተሞልቶ ያለው ማለት ነው። እንግዲህ አንዳንዴ ውሃ እያለች ምጥን የምጠራት ትዝ ይላታል ማለት ነው። እንግዲህ ውሃም ደግሞ ውሃ የሚላት ሰው አለ ማለት ነው። ውሃም ደግሞ ታለቅሳለች ማለት ነው። ወደ ስራ ሊሄዱ ነው ወይ እፈልገውታለሁ ጋሼ ትላቸዋለች ማለት ነው። ምንድን ነው ምን ፈልገሽ ነው ይሏታለኝ። አይ እፈልግሃለሁ ስትለው ምንድን ነው የፈለግሽ? ለዛ ተናገሪ ይላታለኝ። ገዜም ደግሞ እንዲያው ለዛ ዝም ብላ እኮ ነው ጋሼ ይላል። ምንድን ነው ገዜ ተጣልታችሁ ነው አይደል? አንተና ለዛ ልክ አብጌልና ውሃን ሆናችሁብኝ ምንድን ነው የተፈጠረው? ገዜ ምን ሆናችሁ ነው ይለዋል። ጋሼ እኔ ዛሬ ፍጹም እንቅልፍ መተኛት አልቻልኩም። በህልሜ ጥቁር ድመት ነው ሲመላለስብኝ አየው። አያቴም የሞተችው መንገድ ስትሄድ በህልሟ ጥቁር ድመት አይታ መንገድ ሂዳ ነው በዛም የሞተችው ይላል ማለት ነው። ስለዚህ ምንድን የሆንችው በግልጽ ንገሪኝ ሲላተኝ፣ አየህ እኔ ጥቁር ድመት እያለኝ እኮ ነው ጋሼ ስትለው፣ ለዛ ተረጋጊ መጀመሪያ ለምንድን ነው የፈለግሽኝ ንገሪኝ ሲላተኝ፣ አይ አይ ልትናገር ነው እንዴ እውነት አድርገው ነው ሲል፣ አይ ጋሼ ኩሽና ውስጥ የሚያፈስ ነገር ስላለ ሚሰራ ሰው ልከው እንዲያሰሩት ብዬ አስቤ ነው ጋሼ ትላቸዋለሽ ማለት ነው። አቶ ደረጀም እሺ ችግር የለውም እደውልና ይመጣሉ ይሰሩታል ይላታል ማለት ነው። እንግዲህ አቶ ደረጀም በሉ እናንተ እንደሆን በቃ ውሃና አብጌል ሆናችሁብኝ ብሎ በሉ እንግዲህ ብሎ ትቷቸው ይሄዳል አቶ ደረጀ ማለት ነው። እንግዲህ ለዛም እንግዲህ አየህ አይደለ ስለው ለዛዬ ከጉዳ ወጣሽኝ በቃ ይቅርታ ሲላተኝ፣ ሁለተኛ ለዛ ቀላል ሰው መስያለሁ፣ ሁለተኛ ግንባር ረገጤ ብትዞር ዝም ምልህ እንዳይመስልህ፣ ለዛ የዋዛ ሰው እንዳልመስልህ ትለዋለች። እንግዲህ ገዝም ሌባ ገብቶ ራሱ ቢያንጫጫሽ ራሱ ገብቼ አልናገርም አያገባኝም ይላታል። እኔም አልደርስብሽም ይላታል። ገዝ እንግዲህ ገዚህም እንደዛ ስላታት ጋሼም በቃ ቻው ብሏቸው ትቷቸው ይሄዳል ማለት ነው። አብጌል እንግዲህ ክላስ ውስጥ ና ዳጣ ወደ አብጌል ክላስ ትሄዳለች። አብጌል ወደ ዳጣ ክላስ ትሄዳለች እና እያወሩ ያሉ እንግዲህ ተሻለሽ ወይ ስትላት፣ ዛሬ በጣም ደህና ነኝ፣ ግን ለምንድን ነው እንደዚህ የሆንሽው ስትላት፣ ደህና ነኝ በቃ ዳጣ ትላታለች። ከዛም ዳጣ ብድግ ታደርግና አብጌል እኔ ራስ ወዳድ ነኝ ወይ ብላ ትጠይቃታለች። ማለት ስትላት፣ በቃ እኔ ራስ ወዳድ ነኝ አይደለውም ስትላት፣ ሁላችንም ራስ ወዳድ ነን አየሽ። አሁን ለምሳሌ ከዚህ ቤት እሳት ቢነሳ ሁላችንም ራሳችን ለማዳን ነው የምንሮጠው። ከዛ በኋላ ነው ሌሎችን ማውጣት የምንችለው። ስለዚህ አታስቢ፣ አንቺ የመሰለሽን ነገር አድርጊ ትላታለች ማለት ነው አብጌል። ከዛም እሺ ትላታለች። የዳጣ ስልክ ይደወላለኝ። ከዛ ስልክሽ እኮ ተደጋጋሚ እየተደወለ ነው ስትላት፣ በቃ እሺ ብላ ትሄዳለች ማለት ነው። ዳጣም እንግዲህ ሰላም ነው የደወለችው። የሰላምን ስልክ ታነሳና ሄሎ ሰላምዬ ትላታለች ማለት ነው። ዳጣዬ ምንድን ነው ስልኩን አላነሳሽውም? ሳ ምን ሆነሽ ነው? አመጭም እንዴ ዛሬ ትላታለች ማለት ነው። እንግዲህ ዳጣም አይማዬ ከኤቢ ጋር ሁነን እኮ ነው ለማንሳት ስላልተመቸኝ ነው ስትላት፣ ከኔ ከእናትሽ ኤቢ በለጠችብሽ ወይ ስትላት፣ አይማዬ እንደሱ እኮ አይደለም፣ አሁን እኮ ከዚህ ቤት እስካለው አንቺን በነፃነት ማውራት አልችልም ትላታለች። ነው እሺ በቃ አትመጭም ወይ ስትላት፣ ዛሬ ስትላት፣ አዎ እስኪ ስትላት፣ ቤቢ ደህና ነው ወይ ስትላት፣ ናፍቆኛል በቃ እሺ እመጣለሁ እኔ ሳልናፈቅኩሽም አይደል? አይማዬ እንደሱ አይደለም እኮ ብላ ዳጣም ስልኩን ትዘጋዋለች ማለት ነው። እንግዲህ አቶ ደረጀ ደግሞ ቢሮ ጋር ናታንን ጠርቶት ከናታን ጋር እያወሩ ይገኛሉ ማለት ነው። ድርጅታቸው ኪሳራ ውስጥ እንደገባና በዚህ ዓመት ምንም ትርፍ እንደሌለው አቶ ደረጀ ለናታን ያማክረዋል ማለት ነው። ስለዚህ ድርጅቱ አዘቅጥ ውስጥ ነው፣ ኪሳራ ውስጥ ገብቷለኝ። ይሄ ነው እያስጨነቀኝ ያለው። በእርግጥ ትንሽ ኪሳራ አይደለም፣ በጣም ብዙ ነው። ይሄንም ደግሞ ማርቲ አታቅሙም ይለዋለኝ። እትዬ አታቅም ወይ እማዬ አታቅም ወይ ሲለው፣ አታቅም መናገር አልፈለግክም ወይ ሲለው፣ አዎ ለምን ታዲያ ብቻህን ትጨነቃለህ ለምን አትነግራትም ሲለው፣ አይ መንገር አልፈለግኩም ይላልኝ። እሷ ይሄን ነገር መቋቋም አችልም ይላል አቶ ደረጀ ማለት ነው። እንግዲህ 5 ቤቶች አሉን አዲስ አበባ ላይ። ከዛ አንዱን ቤት ሽጬ
ለድርጅቱ ለከሰረው ኪሳራ ማድረግ አለብኝ። ከዛም ደግሞ ድርጅቱን ካቃናው በኋላ ቀስ ብዬ ቤቱን መግዛት እችላለሁ፣ ችግር የለውም ይላል። ግን ከትዬ ጋር እንዳተጣለው በደንብ አስብበት ጋሼ ይለዋል። በደንብ አስቤበት ነው፣ ምንም ችግር የለውም፣ እሱ እንኳ እገዛዋለሁ። አሁን እኮ ድርጅቱ ኪሳራ ውስጥ የገባው እኔ ባለሁበት ሁኔታ ነው ብሎ ይጠይቀዋል ማለት ነው፣ ይነግረዋል ማለት ነው። ናታንም እሺ በቃ ጋሼ አታስብ ይስተካከላል ብሎ ናታንም እንግዲህ ያማክረዋል አቶ ደረጀ ማለት ነው። እንግዲህ አቶ ደረጀም አዎ ይህን ነገር እስኪ አብጌል እናጣራለኝ ስለ አብጌል እያለ ይጠይቀዋል ማለት ነው። አብጌል ቀላል ሰው አይደለችም ብሎት እንግዲህ ይነግረዋል ማለት ነው። አቶ ናታንም ይሄ ነው በቃ አሳሰበ ካሽ ሲለው አዎ ሲለው በቃ እሺ ብሎትኝ ናታንም እንግዲህ ወደ ቤት ይሄዳልኝ ማለት ነው። ከቤትም ሲሄድ እንግዲህ ምጥንና ውሃ ኳስ እየተጫወቱ ይገኛሉ ማለት ነው። ኳስ እየተጫወቱ እያሉ እያየሽ ታውቂያለሽ እኔ ኳስ እጫወት ጎል ማለት ጎበዝ ነኝ ትላታለች። እንዴት አንቺም አትችይም እኔም አልችልም እኮ ስትላተኝ እንዴ እኔ በደንብ ነው የምችለው ትላታለች። አንቺ እኮ ሴት ነች ስትላት ሴት ኳስ አይጫወትም ልትይም ነው ወይ ስትላት አይ እንደሱ አይደለም ከማን ጋር ነው የምትጫወቸው ስላት ከሴት ጋር ነው ወይ ስትላት ከወንዶች ጋር ነው ትላታለች። አንቺም ኳስ መጫወታችም ስትላት ውሃ ምጥን ውሃን አንቻችም ስትላት እኔም አልችልም አንቺም አየሽ ሸበለቅሽ ብላ እንግዲህ ኳሱን ታጓጉንና በጭንቅላቷ እንደዚህ እንደዚህ ታላጊና ማለት ነው ብላ በጭንቅላቷ ስትመታው እንግዲህ እንዴ ውሃ መታሽ እንዴ ብላ ታያታለች። ደህና ነሽ ትላታለች። አይዞሽ እሺ ትላታለች። አየሽ አይደለ እንዴት እንዳመመኝ አዎ አንቺ እኮ በጣም ጎበዘች ነሽ ውሃዬ ትላታለች። ማለት እና ደግሞ ማለት ነው ከዚህ እኮ በቴስታ እኮ ይመታል ትላታለች። አዎ በቴስታ ይመት አንቺ ደግሞ አበባው ነው በቴስታ ይመታሽ። እንዲሁም አንቺ እኮ በባለፈው ልታስወደቂ ነበር ትላታለች። አዎ ራስሽ ትላታለች። ከፈለግሽ ሂጂና አባቢን ጠይቂው ትላታለች። እኔ ኧረ እንዴ እኔ አላስወደቅኩሽም ትላታለች። እንዲሁም አልፈለግሽም ሂጂ ስታስጠላ ትላታለች ማለት ነው። እንግዲህ ውሃም ኳሷን ይዛ ወደ ውስጥ ትገባለች። ምጥንም ግራ ገብቷት ወደ ቤቷ ትመለሳለች ማለት ነው። እንግዲህ ምጥን ስትወጣ ናታን ደግሞ ይመጣል ማለት ነው። ናታን ከትምህርት ቤት መልስ ይመጣልኝ። ሲመጣ አብጌል ቁጭ ብላለች። እንዴት ነህ ስትለው እንዴት ነሽ አብዬ ብሎ ሰላም ይላታል ማለት ነው። የት ነበርክ ስትለው አባዬ ጋር ነበርኩ። ምን እያረክ ከአባዬ ጋር ትለዋለች ማለት ነው። አባዬ ጋር ነበርኩኝ ሲላትኝ እስኪ ቁጭ በል ስትለው ለምን ሲላትኝ አይ አባዬ ምን ፈልጎ ነው ቢሮ የሄድከው ስትለው አይ ዝም ብሎ ነው ሲላተኝ እኔ የምልህ ስለ አንተና ስለ ዳጣ ጋሽ አባዬ ያውቃል ወይ ስትለው አይ አያውቅም። ዳጣ እንደምትወድህ አባዬ አያውቅም ወይ ስትለው አያውቅም ሲላተኝ እነግረዋለሁ በቃ እኔ ስትለው ማለት መሆን የለበትም ስትይ እኔ ግን እንደምወድህ አባዬ ያውቃል ትለዋለች። ለዚህ ነው ወይ ተቀመጥ ያልሽኝ ሲላተኝ አይ ናፍቀኸኝ ነው እኮ ትለዋለች። ምን ማለት ነው ኤቢ ምን ሆነሽ ነው ስላት ናፍቀኸኝ ነው ምን ችግር አለው ቢያንስ እንኳ እስከምሄድ አብረኸኝ እንኳ ትንሽ ብታወራ ቁጭ ብለህ ትለዋለች ማለት ነው። እንግዲህ ወይዘሮ ማርቴት መድኃኒትም ወደ ዳጣ ትሄዳለች። ዳጣ ሳሎን ውስጥ ናትኝ። ሳሎን ውስጥ ቁጭ ብላ ከዳጣ ጋር ይተያያሉ በፍጥጫ ማለት ነው። ሁለቱም እንግዲህ እየተያዩ እያሉ የማርቴትም በደንብ ታያታለች ማለት ነው። ከዛም እንግዲህ እኔ ምልሽ ትላታለች ማለት ነው። ለምንድን ነው ግን ምጠይኝ ስትላተኝ እኔ መቼ ጠላሁሽ ትላታለች። አይ በጣም ነው ምጠይኝ ትላታለች። አይ እኔ አልጠላሁሽም ትላታለች። ከዛም ናታን እና አብጌል እንግዲህ ተያይዘው ወደ ውጭ ይሄዳሉ ማለት ነው። ትንሽ እሺ ነይ ወክ አድርገን እንምጣ ብሏት አብጌል ወደ ውጭ ትወጣለች፣ ወደ ውጭ ትሄዳለች ማለት ነው። ምን ነው ዳጣም ክላሷ ውስጥ ናት ስትለው አይ ፈርታሃት ነው ወይ ስትለው አይ አይደለም ከኔ ጋር ትሆን ወይ ትላለች ወይ ስትለው አይ አይደለም ትለዋለች። እሺ በቃ ብሎ እንግዲህ ተያይዘው ወደ ውጭ ይሄዳሉ ማለት ነው። እንግዲህ የማርቲ እህትም ዳጣን ለምንድን ነው የምትጠይኝ እያለቻት እኔ እኮ አልጠላሽም ትላታለች። ለምንድን ነው ስትላት እኔ እኮ አልጠላሽም ባክሽ እኔ ማርቲ አይደለሁም ጅል አይደለሁም ስትላትኝ እሺ ባክሽ እንደ ማርቲ የምታታየ እንዳይመስልሽ ስትላት ዳጣም ደግሞ ምን ማለት ነው ለምንድን ነው እኔ የማታለች ስትላትኝ ባክሽ እኔ ማርቲ አይደለሁም ትላታለች ማለት ነው። ከዚህ ላይ ግን ግራ የገባኝ ነገር ማለት ነው የማርቲ እህት በጣም ነገሩን አጥብቃውና አክራው ትገኛለች። ስለ ዳጣ ማንነት ማወቅ ትፈልጋለች። ዳጣ የአቶ ደረጀ ልጅ ናት። ከመጀመሪያውም እንግዲህ ባለፉት ብዙ ክፍሎች ላይ አይታቸው ከሆነ ምንድነው ስትል የነበረው የአቶ ደረጀ ልጁ ናትኝ ከየትም ወልዶ አምጥቶ ነው ልጄ
የጓደኛዬ ልጅ ናት፣ ከዛ ደግሞ የጓደኛዬ ልጅ አይደለችም ያለች፣ ስለዚህ ልጁ ናት፣ እየዋሸ ነው፣ ዓይንሽን ግለጭ እያለቻት ነበር። እና እህቷን ደግሞም ሰላምን ልትጠይቅ ሄዳ ራሱ አይታችሁ ከሆነ ያለቻት በባለፉት ክፍሎች ላይ ውሃን ነው የምትመስለው፣ ቁርጥ ውሃን ነው የምትመስለው፣ ትንሹ ልጅም እሷን ነው የምመስለው እያለች ነበር። እና እንግዲህ ይሄን ነገር ሳላጣራ የትም አልሄድም እያለች ነበር። እንደገና ደግሞ ብዙ ትርምስምስ ነው እየተካሄዳለ። አይታችሁት ከሆነ እንግዲህ የማርቲ እህት ጠንቋይ ቤት በመሄዷና ጠንቋይም ደግሞ ያመጣው ችግር እንዳለ ቤቱን በሙሉ ግልብጥብጥ አድርጎት ቅጀት በቅጀት ሆነዋል ማለት ነው። ከዛም እኔ ማርቲ አይደለሁም ትላታለች። ወደ እነሱ ስመልሳችሁ ለእኔ ልትሸውጅኝ አትፈልጊ፣ አውቃለሁ አንቺ የአቶ ደረጀ የድብቅ ልጅ ነች ትላታለች። ለዳጣም ማለት ነው ማለት ስትላት፣ አዎ እኔም አንቺም ይሄን ሁላችንም እናውቃለን፣ የአቶ ደረጀ የድብቁ ልጅ ነሽ፣ ኧረ እባክሽ አስተውይ ስትላት፣ በፍጹም አይደለም እኔ አውቃለሁ፣ እኔ ማርቲ አይደለሁም እያለቻት ነው። እንግዲህ የዛሬው ዳጣ ድራማ በዚህ የተጠናቀቀው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም አለማየሁን ሰብስክራይብ አድርጉን፣ ደግፍ አድርጉን። አዲስ ነን እንላለን። እንግዲህ በቀጣይ ክፍል በክፍል 133 ይቅርታ እስከምንገናኝ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ባይ ባይ።